ሰላም እንዴት ናችሁ እንደተለመደው በሌላ ቪዲዮ ድጋሚ ተመልሰን ማታን እኔ ጀንትል ላይ እንደተለመደው ዛሬም በተለያየ መልኩ ዛሬ ድጋሚ ተመልሰን መተናል። ለቻናሉ አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ሌትስ ጎ። ያላችሁን ሀሳብ አስተያየት ቻት ላይ ጻፉልኝ። ሰብስክራይብ ያደርጋችሁ ወደ ቪዲዮ። ሰላም፣ የዛሬው ጉርሻ ጋንግ ተጀመረ። የዛሬዎቹን ተወዳዳሪዎች እንተዋወቃቸው። ኤላሪቪው እባላለሁ። አማን ፕሌስስ እባላለሁ። ደግሞ አዳዲስ ፉድስ እንተዋወቃቸው። ኤላሪቪው እባላለሁ። አማን ፕሌስስ እባላለሁ። ኤላመጣልሽ ወጡት ቀንሰለሽ ያላችሁን ሀሳብ አስተያየት ቻት ላይ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። ማህበራዊ ሚዲያ ላይ ምግብ ቤቶችን በማስተዋወቅ ነው የምትታወቁት። ታዲያ ይህን ነገር እንዴት ልጀምሩ ቻላችሁ? 2 ዓመት ኦልሞስት ሊሆነኝ ነው። ዓመት ከ8 ወር ምናምን አካባቢ የጀመርኩበት አጋጣሚ ደግሞ በፊትም መስራት ፈልግ ስለነበረ በአጋጣሚ መገናኛ አካባቢ ካሉ ፓስቲ ቤቶች ነው። ያው ከድሮ ጀምሮ እኔምና ጓደኞቼ እንዳለ ሆዳሞች ነን። ስለዚህ ምግብ ቤቶች እንዲስከፈር እናደርጋለን። የተለያዩ ቦታዎችን እኔ አሰ ሆቢ ዞር እያልኩ ማየት ደስ ይለኛል። ለምን ሞመንቴን ሪከርድ አላረግም ነበር የጀመርኩት። በቀጣይ ደግሞ የዛሬዋን እንግዳችንን እንተዋወቃል። ስሜ ቲሃን ይባላለሁ። የምሰራው ስራ ደግሞ ከአቢሲኒያ ፕሮዳክሽን ጋር በመተባበር የማስታወቂያ ቪዲዮዎችን እንዲሁም ደግሞ ኮንተንቶችን ክሬት እያደረኩኝ በማስታወቂያ ስራ ላይ ነው እየተሳተፍኩት። ጉርሻ ጋንግ ላይ ለመሳተፍ ምን አነሳሳት? አርጊዮ ባዮ ነው ብዬ መጣሁ። አሁን የምሳተፈው ላይ እንግዲህ ኩክ ምናምን ነገር አለው። ምግብ ምናምን በምግብ አልታማም፣ ኩክ ማድረግም እችላለሁ። ምግብን የምትወደው ይመስልሃል? ላትወድበት ቻት ሶስቱም ምግብ እንደዚህ እየዞሩ እኔ አላቃቸውም። ኤላን አውቀዋለሁ፣ ይሄ ልጅ አላውቀውም፣ ያኛውንም ልጅ አላውቀውም። ሁለቱንም አላውቃቸው። ታውቋቸዋላችሁ እናንተ? ቻት ታውቋቸዋላችሁ ወይ? ካወቃችኋቸው አንድ ብላችሁ ጻፉ። ችሎ ቻንስ በጣም ዝቅተኛ ነው ብዬ ነው አስበው። ሙያ ስላለኝ ብዬ አስባለሁ። ለሰው አብስላችሁ ታውቃላችሁ? አላውቅም። አብስዬ አላውቅም ለሰው። ያው ለራሴ ጥሩ ነኝ። ብዙ ጊዜ ሰርች አላውቅም፣ ግን ብንሰራቸው ጥሩ ነበሩ። ስለዛ ኩኪንግ ላይ ምንም ችግር የለም። በአሁኑ ጊዜ ያው ብቻ የመኖር እንትን ስላለ ወንድ ልጅ ሳይወድ በግዱ ነው ኦልሬዲ ኩክ ማድረግ ይቻላል ያለ ምግብ መስራት ላይ ጎበዝ ነኝ። እስቲ አሪፍ ምክር ካለ አትቸኩል። እኔ አይቼ ሪሌሽንሺፑን ተሆነ የምግብ አድቫይስ ምናምን ብትለኝ ይሻላል። አላውቅም። ሜቢ ስህተትን መልሳቱ ሰድ ዶንት ቴክ ላይክ ሪአክስ። የዛሬው እንግዳችን ምን አይነት ሴት ብትሆን ደስ ይላችኋል? አውት እንትን የውጭ እንትና ብዙም ችግር የለም። ዋናው ውስጧ ነው። የእግዚአብሔር ተገዢ መሆን ምናምን የሚባሉ ነገሮች ላይ ነው እንጂ ብዙም ችግር የለም። ቀይ ሰው ብዙ አልወድም። እንዲህም ብትሆን ቀይ ሰው ብዙ አልወድም እና ያን ያህል እኔ ብዙ ኤክስፔክት ማድረግ አይነት ሰው አይደለሁም። አጭር ብትሆን ደስ ይለኛል። ሌላ ደግሞ እድሜዋ ትንሽ ከኔ ከፍ ቢል ደስ ይለኛል። እኔ ማቹር ነኝ ብዬ ስለማስብ ማቹሪቲ ስለሆንኩኝ ከኔ በታች ያሉ ደግሞ ዩዥሊ አንማቹር ናቸው። ማቹሪቲ ሌቭል ትንሽ ዝቅ ስላለ። ምን አይነት ወንድ ይመችሻል? ረጋ ያለ ሰው፣ እግዚአብሔርን የሚፈራ አይነት። የምትወዱት ምግብ ምን አይነት ነው? እኔ ማካሮኒ ነው የምወደው። ማካራኒ እና ግን የምጠላው ምግብ እንዴት እንዳደረጋችሁ ማካራኒ ነው የምታዳ? ማካራኒማ እኛ ምን አዳለን? ማካራኒ ይመችሽ። ሼላ መብላት የምወደው ምግብ ዶሮ ወጥ፣ እንደ ዶሮ ወጥ የሚሆንልኝ የለም። ላዛኛ በጣም እወዳለሁ። የወደፊት ሚስቴም ላዛኛ ብትሰራ ደስ ይለኛል። እሱን በእርግጥ መምረጥ ይከብደኛል። ማለት ብዙዎቹ የሚባሉት ነው የምግብ አይነቶች እወዳለሁ። ከዚህ በፊት ቦዘና ሽሮ ሰርታችሁ ታውቃላችሁ? ቦዘና ሽሮ ሰርቼ አላውቅም። ከዚህ በፊት ሰርቼው አላውቅም፣ ግን አሁን ላይ ዩቲዩብ ማየት መስራት ስለሚቻል ጊዜ ይኖረኛል። ስልኬን አድርጌ እሞክራለሁ። ቦዘና ከልጅነት ጀምሮ በሽሮ ነው ያደግነው። ስለዚህ ችግር የለም፣ ቦዘና ችግር የለብንም። የዛሬዎቹ ተወዳዳሪዎች የሚከብዳቸው ይመስልሻል? ቦዘና እንደሚታወቀው ከኖርማል ሽሮ ለየት የሚያደርገው ስጋ ይኖረዋል ውስጡና እንዴት ነው? ቻት
አቤት እኔ እኮ ምን አይነት እኮ የማቆመው ቦታ በቃ ወሳኝ የሆነ ቦታ ነው። እንዲህ ሳያት ቀላችብኝ፣ ግን ደግሞ እንደዚህ በጎን ደግሞ ሳያት ብዙም እዚህ ጋር ምናምን ደግሞ ሳያት የሆነ ጠይም መሰለች። እሱ ኤላ አልወድም ስላለ ብዬ ነው እኔ እንደ ሀሳብ እንጂ ግን ቀይ ነች። ኧረ በስመ ኤላ አላተመቹት ግን እባክህ እስቲ እንይሽ። እሱን በደንብ አብስለው ጣዕሙን ከሽሮ ጋር ይሄ በማይረብሽ መንገድ ማድረግ ይችላሉ ወይ የሚለው ነገር ትንሽ የሚከብዳቸው ይመስለኛል። ያው ምግብ መቅመስ እንደ መስራት አይደለም፣ ሰው ሲሰሩት ሊቸገሩ ይችላሉ ብዬ አስባለሁ። እንግዲህ አብረን እናየዋለን። አሁን ዋና መፋለሚያ ወደ ሆነው ኪችን የምንገባበት ሰዓት ደረሰ። አብራችሁን ቆዩ። አሁን እንግዲህ ሽሮ ልንሰራላት መተናል። ወዘና ሽሮ ነው ልንሰራላት የመጣ ነው። ወዘና ነው ተወደው ይሆንን የሚለውን ጥያቄ እናንተ ተመልሱታላችሁ። እኛ አይ ሆፕ ትወደዋለች ብዬ ተስፋ እናደርጋለን። እኛ አንተ ወዘና ነው አሪፍ ነው። በኋላ ጠንከር እንድትል እኮ ነው። አሁን ግብአታችንን ብናስተካክል አሪፍ ነገር ይመስለኛል። ከተላጠ በኋላ እኮ በደንብ አድርገን ብናጥበው እጅሩ ካልታጠበ። እሺ ተወዳዳሪዎች ከምን ጀምር አሰባችሁ? ግብአቶቻችንን ይዘን መተናል። እዚህ ጋር ምጥን ሽሮ አለ። ኖርማሊ በርበሬ አላስፈለገኝም ነበረ። እዚህ ጋር ቁንዶ በርበሬ አለ፣ ቅቤያችን አለ፣ ዘይት አለ፣ ጨው አለ። እነሱ ጋር ያለው እንዳለ እኔ ጋርም አለ። ከሽንኩርቱ ጀምራለሁ እኔ ስጋውን፣ ከዛ ሽሮውን ማለት ነው። ከዛ እናየዋለን አንድ ላይ። ስጋ ስትሰሩ ብዙ ጊዜ እንዲህ ብሎ መጮህ አለበት። እያንዳንዱ ነገር መላጥ አለብን። ልጅቷ እንዳያንቃት ስጋው በጣም እንትን ማድረግ መብሰል አለበት። ታውቃለህ፣ ነጭ ሽንኩርት ይገባል ብዬ አስባለሁ። የኔ ላይ እስቲ ዝም ብዬ ጣል አደርግላታለሁ። ሙያ ምንም አያደርገው፣ ዋናው ልብ ነው። መጀመሪያ ሳይሆን ግን አሁን ነው የሚታጠበው። አሁን ነው የሚታጠበው። እኔ ኖርማሊ መጀመሪያም መጨረሻም ለንጽህና። ይሄ የምን ስጋ ይመስላል? የበሬ አይደለም። ኖርማሊ የበሬ ስጋ ብታበላት ደስ የሚላት ይመስለኛል። ሴቶች በብዛት ፍየል ለሚወዱት። ባይ ዘ ዌይ ከቅመሙ ሳይሆን ከእጃችሁ ነው። እየከተፍኩ ነው በለኝ። እየከተፍኩ ነው በለኝ። ኪችን ውስጥ ለሶስት አንድ ላይ ተገናኝታችሁ ታውቃላችሁ? ለሶስት ዛሬ ነው የተገናኘነው። ኪችን ውስጥ ተገናኘን። ኪችን ውስጥ ዛሬ ተገናኘን። ልንበላ ግን ይገናኛለን። ለመብላትማ ብዙ ቦታ እኮ እንበላለን እኮ አብረን እኮ። ግን ህይወት ዛሬ ኪችን ውስጥ አረ እኔንም ውስጥ ጠርታችሁ እንዲሁ ዘጭ ያለ በቃ ፈዋ በጋብዙ ምርጥ ነው የሆነ በቃ እናንተ እንደምትበሉት አይነት በዛ ሀገር በቃ እኔ ጫንቆኝ ምናምን ሄድ አልሄድም በቃ የሌለ ጠግቤያለሁ ምናምን ብዬ አስጨንቁኝ እስቲ ጭንቅ ይበለኝ በቃ የሆነ ጸዴ ምግብ ጋብዛችሁኝ አረ በቃ አልሄድም የትም አልሄድም ልክ እንሂድ ምናምን አልፈለግም እዚሁ መቀመጥ ነው ፈልገው በጣም ጠግቤያለሁ ትንፋሽ ሙስት እንጂ እያየህ ይሄ ነገር አይገልም እንዴ? እፍ በለው ይግላል። አረ በጮህ አይደለም ባይዘው እኔ ወደፊት እኔ ሚስቴክ ኪችን እንድገባ አልፈልግም። እየተግባ አንተ ሶስተኛው ጎበዝ ነው እንዴ? ድምጹ ጣጣጣጣጣጣ ያንጣጣዋል። እኔ እየሰራው ባበላት ማን አንተ ኪችን ብቻ ነው የምትቆጣጠረው? እሷስ እንዴ ማን አንተ? ስራ ጫና አለባቸው። አሁን ለምሳሌ ሴቶች ኖርማሊ ራሱ ወንድ ልጅ የለውም። ባይ ዘ ወይ ማስታወቂያ እያወጣህ ነው የሚመስለው በዛው። አንተ መች ገባ? ልጅቷ ፎሌል እንድትልበት ፈልገው ነው። እኔ ሁለታችንም እኩል እንሰራለን። አብዛኛውን ጊዜ ደግሞ ውጪ እንበላለን። አብዛኛውን ጊዜ ውጪ መብላት ያዋጣል ይላ የኔን ኮንተንት ታውቂው የለ ቆቆርም ቢሆን በልተን እንገባለን። ግን እስኪ አሁን የምትመጣው ልጅ ምን አይነት ልጅ ትመስላለች? ምግብ የምትወድ ትመስለኛለች። እኔ እንዴ ምግቡን ብላ ነው እንዴ የምትመጣው? ግን አይ ስለ ያው ሜሊያው ምግብ ላይ ጎበዝ የሆነ ልጅ ነው ፎሌል ልትልበት የምትችለው ብዬ ነው የማስበው። እሺ ገምታ ማን ይሆናል? አከታተፉን እያየሽው? አይ እኔን አትወድም። እኔ ብዙ መክተፍ ላይ ነኝ እንጂ ባይዘው ቆይ አንዴ ነገር አስተዋል እንትኑ የሌለ ደረቅ ነው ስጋው። እፍ በለው ልጅቷ ለምን ስንት ምግብ እያለ ለምን ቦዘና የመረጠች ይመስላል? ሽሮ ብዙ ሰው ሽሮ ይወዳል ኢትዮጵያ ውስጥ እና ደግሞ ያው ቀበጥ ሲሉ ቦዘና ሽሮ
ጫጫው ራሱ እናቴ ላስጋ አማን ምንድን ነው እየሰራ ያለው ግን? በጣም ይገርማችኋል። ስጋው ትንሽ ጮማ በዝቶበታልና እየመረጥኩላት ነው። ወዘና ላይ ኖርማሊ ጮማ ምናምን መግባት የለበትም። ታድላ ግን ልጅቷ ስለዚህ ተጠብቢላ እንዲህ ተጨንቀን ሰርተንላት። ባይ ዘ ዌይ ልጅቷ እድለኛ ነች። ለማንም ሰርቼ አላውቅም እንዴ እኔስ ወይ መጀመሪያ እኔ እኮ ለእናቴ ነው ሰርቼ የማውቀው። ለእናቴና ለእኔ በቃ ስፖርት ቤት ነው እና ለውሻዬ ስጋውን አሳነስኩባት እያልኩ ነው ግን ለምሳ ያክል ነገር ስለሆነ ሀሳቤ ስንት ነው? 4 ነው 5 ፍሬ በቃ ቅቅል ነው እንደምትሰራው። ቅርታ አድርጉልኝና ጋይስ እኔ ትንሽ ከጣፈጠኝ እኔ እዚሁ አጫውቼ ጨርሰዋለሁ። ከልጅቷ ጋር ያለ ነገር እዚሁ ከት ሊሆን ይችላል። እኔ ጋር አለቀባት ታውቃለህ። መውራት ነበር ሳይውት ለእኔ ራሱ ትልቅ እሷ እንዴት ትበላለች? ባንካት ትችላል። አይ በለው አውጥቶ ድጋሚ አልከተፈውም። አይ ለሳ ነው ተመለሰ። ይሄንንማ እቺ ነገር አንሳሻሻ ቆሻሻ ምናምን ጠረጴዛ ማጽዳት አለብን ሳይሆን አንሳው። ከመብላትና ከመስራት የሚያስደስተው የቱ ነው? መብላት። እኔ ምግብ ሰርቼ አላውቅም እኮ። አይ ግን ያው ምን ጥያቄ ያለው ምን ጥያቄ ያለው ቻት ከመብላትና ከእንትን ምንድነው ደስ የሚለው? መብላት ነዋ። እንደ መብላት ደግሞ ደስ የሚል ነገር አለ። አሁን ቢርብህና ማንም ሰው ባይኖር ምናምን። አይ ግን አሁን ምንም ብሰራ አሪፍ ሆናለሁ ብዬ አሰብኩኝ። ምክንያቱም አታየኝም እንዴ? እኔ ያሳቀኛል። ያንተ ሽሮ እንዴት ዳቦ ነው መሰለኝ። አይ ዳቦ አይደል መጀመሪያ በደንብ ተደርጎ ሽሮ መለጥለጥ አለበት። ካልሆነ በኋላ ሆዷን አሟት ሸኖ ለሸኖ ነው እንትን የምትለው። ቆይ እስቲ ቆይ አቃጠለኝ እቺ ነገር እንደው እየሰራ ያለ ቆይ እኔ ግን ተቃጠልኩ። በስማ ቀይ ሽንኩርቱ እኔ እዚህ ነው እያየሁ ያለሁት። እኔ ልጭ ያስቀምጭኩ ይበዛባታል ብዬ በጣም አሰብኩባት ነው። እስኪ ያው በስሏል። አይዞህ እንትን አለ አይን ላይ ተፈናጨቀ ማሳውና መብሰሉ ነገር ይላል ሲያድርሽስ ሚጥሚጣ ነገር የለማ ትንሽ ቀርባ ደግመህ እኮ አቀምስም። የኔ ኦልሬዲ ገንፎ ነው። ተቃጠልኩ። አይኔን ነው። አዎ አንተ ቴክ ኬር ማድረግ ትችላለህ። ኪችን ወደፊት እኔ ሚስቴክ ኪችን እንድገባ አልፈልግም። አይዞህ ይሄ ነገር በደንብ እንትን አልተደረገም። ሽሮ ምን ሼክ አልተደረገም። እንትን ሸክላ ነገር ካለ ደግሞ ሸክላ ሽሮ ላይ ሸክላ ፈጭ ተጨምርበት ነው። የላ ስጋ አጠባበሱ ራሱ ይለያል ማለት ነው። ያንተ እኔ ምን አሳየህ? ምን ላድርግ ታዲያ? መኮረጅ ነው ልኮረጅ ነው። ልጅቷ ግን አታየውማ ስንሰራ ምናምን መቅመስ ነው። ኧረ መጨረሻው ነው እንዲህ ስለተልጥ ማይታው በኋላ ምንም ለተልጥ ባይዘው እንዳይጓጉ የሚሪንዳ ጠርሙስ ምናምን የላችሁም? እንደዚህ ነጭ መዳበጫ ሚሪንዳ ጠርሙስ አይ ቲንክ የቮድካ ያየው መሰለኝ። ቮድካ ይሄን ሲጀመር ያንተ እሷን ራሱ አላስቀምሳት እውነቱን ንገር። ዜርፎር ነው የሚመስለው አሰራሩ። ማማሩ ምን ያደርጋል? ዋናው ውስጡ ነው። ኧረ እስቲ ውስጡ ባዶ እኮ። ይሄ ካልጣፈጣል ትጅቷል። ምን ይባላል መሰለህ? 2 ለከስተመር 1 ለሼፍ ይባላል። እቺ ምን ያው ጣብሼ እበላታለሁ። እኔ እውነት ለመናገር እንደዚህ ታይፕ ምናምን ነገር እንትን አለ በጣም አሪፍ። ግን ሜሊ በቃ እድሜዋ ትንሽ ከፍ ቢል ከኔ ቢያንስ ወንድ ልጅ ከሴቷ ቢያንስ በ3 በ4 ዓመት መብለጥ አለበት። እሱ እኮ እሷ ትብለጠኝ እኮ ነው እያለ ያለው ነው እንዴ? አረላ ትብለጠኝ ወይ ኢላ እንዴት ነው አንቺ? እኔ ብዙ ነገር ላይ ምርጫ የለኝም፣ ግን ጥቁር ሴት በጣም ነው የምወደው። ጥቁር ሴት በቃ የምወደው ነገር። እኔ ቀጭን ሴት በጣም ነው የምወደው። ፈራ እግዚአብሔር አላት ብትሆን ደስ ይለኛል። ሼፍ መቅመስ አለበት። እንዴት ነው? ምንድነው? ጠይቁ እንጂ። ኧረ ጠያቂዎች ምንድነው? ፈዛችኋል። እንዴት ነው አቋም? ሼፕ ምን አይነት ይመቻችኋል? እንደዚህ ጋር ያለውን ነገር ጠይቁ እንጂ። ሼፕዋ፣ ቁመቷ ምን አይነት ሴት ትመስላችኋለች? ምን አይነት ጸባዩስ እንዴት ብትሆን ለእናንተ ጠይቋቸው እንጂ እነ የላን እንዴ? ሁሌ እኮ ሲበሉ ነው የምናውቃቸው። ጊዜ ሼፎች ሲቀምሱት አሪፍ ነው የሚሆነው። ሼፉ ደስ ካላለው እኮ እንትን አይደል ሳይ ልክ ነው። እኔ ይኸውላችሁ እኔ በእንትን አምናለሁ። መቅመስና በቃ ቢቀመስ ቢበላ ችግር የለም። የሚሰራው ሊበላ ነው። ታዲያ እሷ 3ቱን አጨርሰው እንዴ? እኔ እኮ እዚህ ቦታ ለቅረብ እምላችሁ በምክንያት ነው።
እኔ ቀምሳለሁ፣ በደንብ ነው የምቀምሰው። ከዛ ደግሞ ምርጫው ከተካሄደ በኋላ ኖ አሁን እኔ ምግብ ሰሪ ኮንኩ እየሰራው ቀምሳለሁ። ከዛ እሷም ደግሞ ከቀመሰች በኋላ እስቲ ቀመሰው ስትል እቀምሳለሁ። እንደውም እስቲ ቀመሰው ላይ እንደ እንተኔ ሊወሰን ይችላል። እንደ ከ1 እስከ 3 አይደል ምርጫው? ቢያንስ እኔ አሁን ከ1 እስከ 3 ላይ 3 በቃ ምንም አንደኛ ካልወጣው ሁለተኛና ሶስተኛ እስቲ ቀመሰው ከተባለ ምን እሷ በደንብ የምበላው የአንደኛውን ነው። ስለዚህ ብልት አድርጌ በቃ ይመቻችሁ ምናምን ብላ ያለምኑ እኔ የምበላ ነው ይመስለኝ። እኔ ይቅርታ አድርጉልኝ። እኔ ከመጣ አይምጣ፣ ከመጣ ግን እበላለሁ። ብልት እንዴ ስንት እናደርጋለን? እዚህ ጋር አሁን እኔ የተጠቀምኩት ይሄንን 9 ማንኪያ ስለሆነ 3 እናደርጋለን። ይበዛል። ጨምር እየቀራረብን ነው። 3 ቁርጥ ያደረኩበት ምክንያት በ3 ይጸናል። በዛ ብዬ እኮ ፍቅር ምንም በ3 ይጸናል የሚባለው ለዛ በሚለው ነው። ስለዚህ እኔ ሳይድ ላይ እንደዚህ ከቦዘናው ሽሮ ጋር ጥብስ ነገር ላደርግላት ነበር። ይህንን ቀድማ የምትሰማው ከሆነ አላውቅም። እኔ አሁን ከዚህ ከቦዘናው ሳይድ ላይ አይስክሬም ነበር ያሰብኩት። አሁን ችግር እየሆነብኝ ያለው ስጋዬን ፍለጋ ነው። ስጋውን ትንሽ መፈለግ አለብኝ። የሰራሁት ይህንን ይመስላል። ይህንን በልታ አለመውደድ እንግዲህ የራሷ ችግር ነው የሚሆነው። የኔ ይህን ይመስላል። እንደምታዩት በጣም አሪፍ ነው። በጣም ላይን ራሱ በቃ በአይናችሁ አይታችሁ ትጠግባላችሁ። በጣም ነው የሚጣፍጠው። አስቀምጧ ደራሴ ደበ እሺ፣ የኔ ይመስላል። ያው እንጀራ አቀራረቤ ምን ኤቭሪቲንግ አኩሬሲን ጠብቆ ነው። እዚህ 3 እንጀራ 3 ቃሪያ ነው ያደረኩት። ይሄ የራሱ የሆነ ምሳሌ ያለው እሱም በኋላ ላይ ከሷ ጋር እናወራለን። ይሄን ይመስላል ጋይስ። እንግዲህ እና ኤላ የኪችን ቆይታ ምን ይመስላል? ያልገባበት ነገር የለም። ትወዷለች ብዬ ተስፋ አደርጋለሁ። እሺ አማንስ? ኩኪንግ ኤክስፒሪየንሱ ያው ደስ ይል ነበረ። ከነ ኤላ ጋም ከነ ዩርዲ ጋም አንድ ላይ ኩክ ስናደርግ ምናምን የነበረው ጨዋታችንም ምናምን ነገር አሪፍ ነበር፣ ደስ ይል ነበረ። ዩርዲስ እንዴት ነበር? ኩኪንግ ኤክስፒሪየንሱ ደስ ይላል። ከነ እንግዲህ ከኤላ ከአማን ጋር በደንብ አድርገን ተሳስረን እርስ በርስ በቁርኝት ጥሩ ነገር ለመስራት ሞክረናል። ትንሽ እንግዲህ ኩኪንግ ላይ ትንሽ ጨው ነገር በዛ አድርጌያለሁ እና ደግሞ ትንሽ አረር ያለችውን ፓርት አለች። እሷ እንግዲህ በኋላ ላይ ምን አይነት ኮሜንት ይሰጥበት ይሆናል የሚለውን አላውቅም። አከታተፍ ግን ይለይ ነበር። አከታተፍ ላይ ትንሽ ዩኒክ ነገር ነው ማለት ሁሉም ሼፍ እኮ አንድ አይነት አከታተፍ መኖር አለበት ብዬ አላስብም። የከበደ ነገር ነበር። የከበደኝ ቲማቲሙ አካባቢ ነው፣ ግን የሚደብራት አይመስለኝም። እርግጠኛ ነኝ። እንግዲህ በውድድሩ መሰረት ያው ቦዘና ሽሯቸውን ሰርተው አቅርበውልናል። እሺ ያው ልጅቷ እንግዲህ ይሄን ትመስላለች። ግን እውነት ለመናገር የሆነ ትልቅ ሰው ነገር ትመስላለች። አቻት ትልቅ ሰው ነገር ትመስላለች። ስናያት እንደዚህ ስናያት ትልቅ ሰው ነገር ትመስላለች። ትልቅ ብትሆን ከኔ ምናምን ሲል ነበር። አሁን እሷ ይችን ቢያገኛት ወደ ቪዲዮ እኔ ጋር ደግሞ ቀምሰን ሬት እናደርጋለን። መጀመሪያ ከዚህኛው እንጀምራለን። ከዚህ በላይ አልበላም። በጣም ነው የሚያስጠላው። አንደኛ ጨው በዝቶበታል። እንትኑም ደረቅ ነገር ነው፣ ስጋውም ደረቅ ነው። ከዚህ በላይ መብላት አልችልም። ልጁ ምን አይነት ይመስልሻል? ምግባቸውን በቀመስኩት መሰረት ያው ስለነሱ ትንሽ ስገምት የሆነ ቁጥብ አይነት ሰው ይመስለኛል። ነገሮች ላይ ምናምን ቁጥብ የሆነ አይነት ሰው ይመስለኛል። ውጤት ስጪ ብትባይስ? ከ10 5። ሁለተኛው ሲጀመር በጣም አውፈሩ እኮ እንደዚህ ቅድም ራሱ እንደዚህ እንትን ሲለው በጣም እንትን ብሎ ነበር፣ ወፈረው ነበር። ምንድነው ይለጥለጥ
ሲለጠለጥ መለጥለጥ አለበት ብሎ በጣም ወፍሮበት እንትን እያሉ ነበር ቻት ይሄ ላለጥለጣው ብሎ አወፍሮት ነበር። እሺ አቀራረቡ ያው ተመሳሳይ ነው ሁለቱም፣ ግን ያው ሽሮ በጣም ዘይቱ በስቷልና ያስፈራል። ገና ሳልቀምሰው ፈርቻለሁ። እንዴት ነው? ኧረ በስመ አብ! ኧረ እኔ ተቃጠልኩ እኮ። ኧረ እንዴት እንደዚህ አሁን እንደዚህ ታው! ኧረ ተው! በስመ አብ! እንደዚህ ቻውን ይሄው ሁለት ጣት እንደዚህ ቻ ከዛ ፕሮግራሙ አልቋል ሲባል እቤት እንደዚህ ለምንድን በቃ እንደንዴ ባይዘዌ እንደዚህ በሁለት ጣት ስለተበላ አሁን አንድ አሁን እሷ አሁን በሁለት ጣት ስለበላች ስነ ስርዓት አላት ምናምን አይባልም። እኔ አሁን በሁለት ጣቷ እንዲስበላ አሬ እቺ ልጅማ ቁጥብ ነች፣ እቺ ልጅ ስነ ስርዓት አላት አለ እንዴት እላለሁ አልልም። እንዴት እላለሁ እንዴ በቃ እንዴ አለው በቃ እንደዚህ ኖርማል እኮ ነው እንደዚህ እንዴ። እኔ እኮ ቆይ አንዳንዴ ቆይ ምንድነው ለየት ያለ ነገር ነው እንዴ? መብላት እኮ ሁሉም በቃ የሰው ልጅ ይበላል። ምንድነው የሚያሳፍረው ነው እኔ ግራ እየገባኝ ያለው። መብላት ያሳፍራል ወይ? ኧረ ተው እንዴ እንደዚህ ቻውን መሞላቀቅ ነው ምንድነው? ስርዓት ነው በጣም ስርዓት አለኝ ነው። እስቲ ትርጉሙን ንገሩኝ እስቲ ቻት ንገሩኝ እስቲ ትርጉሙን ቻት ምን እንደሆነ ትርጉሙን ንገሩኝ እስቲ ልወቀው ነኝ። እሺ ናይስ። ይሄ በጣም አሪፍ ነው። በጣም ይጣፍጣል። ስጋውም ይጣፍጣል፣ በስሏል። አሪፍ ነው። ደስ የሚል ቴስት አለው። ምን አይነት ልጅ ይመስልሻል? ፈን አይነት ሰው ይመስለኛል። ተጫዋች ነገር፣ ቀልደኛ ነገር ምናምን ነው የሚመስለው። ውጤት ስንት ሰጠሽው? 10 9። አሁን ደግሞ ወደዚህኛው እንሄዳለን። አቀራረቡ ይሄ አቅርበሽ ይመስላል። እንዴት? እኔም እንደዛው ነው። እንደ ሁለተኛው ዘይት በጣም ነው የበዛበት። ይሄኛው ናይስ ነው ሳቀርበው። የሆነ ቲማቲሙና ሽንኩርቱ ይታያል። በደንብ አልበሰልም ብዬ ነበር፣ ግን ጣዕሙ በጣም ናይስ ነው። ይሄኛውንና ይሄኛውን ያ ኦሬዲ ወጣን፣ ምንም ማድረግ አልችልም። ግን ይሄና ይሄን ለመለየት ከብዶኛል። ለኔ ግን ፐርሰናሊ ጣመኝ ይሄኛው ነው፣ ወድጃለሁ። እሺ ልጁስ ምን አይነት ይመስልሻል? እስቲ ስንት ጥሩ አይነት ፐርሰናሊቲ ያለው ሰው ይመስለኛል። ስንት ሰጠሽው? ስለዛ ከ10 10። አረ ይሄ ነገር አረ ምንድነው እንዴ? አረ እኔ እኮ በቃ አረ ተው፣ አረ እባካችሁ አረ እኔ አንጀት እያጠረኝ ነው እንዴ። እኔ እኮ 9 ምናምን ደግሞ የእሷ አገላለጽ ሽንኩርቱ በዛ፣ ዘይቷ እንትኑ ቲማቲሟ ፈጠጠ እንዳለ ፈጠጠብኝ። ግን ምናምን ስትል በቃ ኤላ ዛሬ ምናምን ጭራሽ ጣፍጦኛል ብላ ደጅ ይኸውልህ እንዴ። እንደውም ካልን እንዴት መሰላችሁ ቻት ካልን በቃ ይኸውልህ ቀርቧል ምግቡ አላየቻቸው ማለት። ከዛ የሆነ ዘንብሎ ደግሞ ይኸው ኮፍያ አድርጓል። በቃ ሶስቱ እንደሆነ ኮፍያውን ሾፍ ሲያደርግ ኤላ ነው በቃ ምናምን በቃ እንትኑ ፈጧል ምናምን። ከዛ ኮፍያው እንደዚህ አሾፋት ነገር። ከዛ ሾፍ ካረገች አው ግን ቢሆንም የጣፍ ነው የሚመስለው ነው እንዴ የሆነ ተነግሯትም መሰለኝ ነው እንዴ። አረ እባካችሁ አረ ደህና ሄደን ከሶስቱ ያው ሁለቱን በጣም ለመለየት ተቸግሬ ነበረ። ምክንያቱም ያው አፍ ላይ የሁለቱም ይጣፍጥ ነበረ። እንግዲህ አሁን ሬስ ሰተን ለሁሉም ጨርሰናል። ከሶስተኛው ጀምረን እንተዋወቃቸዋለን።
ሰላም ነው። ቲሃን ይባላል። መጀመሪያ እኔ ከመንገሬ በፊት ትቀምስልኛለህ ይሄንን? አዎ ራስህ። ከዛ የተሰማህን ትነግረኝና እኔ ቀምሼ ያገኘሁትን ነገር እነግርሃለሁ። እሺ ይሄንን ልቅመሰው ወይስ? እሺ አንቺ በላሽው ልብላ? አዎ ብላ። የሚገርም ነው እንግዲህ እኔ ወድጄዋለሁ ፐርሰናሊ። ወደኋላ ለራስህ እንዲሆን አድርገን የሰራኸው። ኦኬ ምን ነው አንቺ የደበረሽ ነገር ይቀር ያለሽ ነገር? እሱን እነግርሃለሁ። እሺ አክቹሊ አሁን ከሶስቱ ምግቦች ሶስተኛ ሬት ያደረኩት ያንተ ነው። በጣም አሪፍ በጣም አሪፍ። ችግር የለም ደስ ይላል። እንደዛ ትንሽ አረር ብሏል። አሯል። አንደኛ ከሱ ራስ ጀምረሃል። ያው እንዳየኸው ስጋውን ራሱ ተፈልጎ ነው ያገኘው። አንደኛ እሱ ነው። ስጋውን በደንብ አልበሰለም፣ ደረቅ ነገር ብሏል። እና ደግሞ ጨው በጣም በዝቶበታል። ትወዳላችሁ በሚለው ነበረ አረር ያደረኩትም ትንሽ ብቻ። ምግቤን ስላልወደድሽው በጣም አድርጌ አመሰግናለሁ። ተሳክቶልኛል ብዬ አስባለሁ። እኔ እንደዚህ ብዬ እወጣለሁ ወይ? ጥያቄ እኮ ነው ቻት። እንደዚህ ብዬ እኔ ከእንትኔ እወጣለሁ ወይ? ስላልወደድሽው ደስ ብሎኛል፣ ግን ካልወደድሽው አይቀር ነው እኮ። አሁን እኮ እዚህ ጋር መግባት ያለበት እንዴት መሰል፣ ካልወደድሽው አይቀር በደንብ ልብለው፣ ነጠፍ አድርግ ክትት ነው በቃ። ምንም እንዴ ለምን ምን እኮ የሚያሳፍር እኮ ነገር የለም ቻት። ምን ያሳፍራል? እስቲ የሚያሳፍር ነገር የለ። በቃ ምንድን የሰው ልጅ ነው፣ ይበላል ይጠጣል። ለየት ያለ ነገር ከመሰለው እኔ የምሰለው እንዲሁ በደንብ የምሰለው እንዴ እከተው ወረቡረው እንዴ ጠግቤ እንኳን እንደዚህ ጠግቤ ቦርጫ አብቅዬ ምረት የለም። ነጠፍ አድርጌ ቀደድ አድርጌ እንጀራውን ጭራሽ እንደዚህ ብዬ ልወጣ ረጀንትል እንዴት ተብሎ እንዴት ተደርጎ ቻት እናንተ ትወጣላችሁ እንደዚህ? አይ ግን እንዲሁ እናውራ ከተው እንደዚህ መውጣት ምንድነው? አሁን ምንድነው? በምን አኳያ ሲታይ ነው እንደዚህ መውጣቱ ጥሩ ነገሩ ማለት ነው? እንደገና በትንሽ ደግሞ መቅመሱ ጥሩ ነገሩ በምን አኳያ ነው መጥፎ? እስቲ ያረ እናንተ ንገሩኝ እስቲ። አሁን እንደዛ ስለ እሷ በላች እሱም እንደዛ ምንድነው? እስቲ አሁን ከሷ ምን ተረዳችሁ እናንተ? ከሱስ ምን ተረዳችሁ? የኔ ሐሳብ ደግሞ ምኑ ነው መጥፎ? ቻት የኔ ሐሳብ እስቲ የኔን ሐሳብ መጥፎነት ንገሩኝ እስቲ እናንተ። እስቲ እናንተ እስቲ እኔን ፈረዱኝ እስቲ ንገሩኝ እስቲ ላረመው እኔ እሺ ይመቻችሁ። ደግሜ ለመጉረስ ራሱ ከብዶኝ ነበር። ጣዕሙ በጣም ከባድ ነበር። ሽሮ አልበሰለም፣ ጨው በጣም በዝቷል። ግን ያው ለሱ ተመችቶታል እንዳያችሁት። ግን ብዙ አልወደድኩትም ነበር። እንግዲህ ጋይስ አልተሳካም። ሶስተኛ ወተናል። ይሁን ምንም ማድረግ አንችልም። ያው ትንሽ የጨው የመጨመር እንትንና ትንሽ የማረሩ ትንሽ ጉል ተጽዕኖ አደረገና ልጅቷ እንዳትወደው ሆነ። ዮርዲን ግን እንዴት አየሽው? በጣም እንትን ነው ቁጥብ አይነት ነገር አልመሰለኝም ሳየው በአካል ሲታይ እንዴት ነው ያው ተጫዋችም ነገር ነው። አሁን ደግሞ ወደ ሁለተኛው እንሄዳለን። አይ ሰላም ደህና ነኝ። ብዙ ተቀምሷል ተበልቷል መሰለኝ። ወድልሻል መሰለኝ። ጥሩ ነው ምንም አይል። ያው ከሶስተኛው አንፃር አሪፍ ነው። ተወደደ። ትቀምሰውና ከሶስተኛው አንፃር እኔ እንዲሰሩት አሪፍ ነው። ወደከ አሪፍ ብዙ ሽሮ ቤቶች እንደውም ይሻላል። አሪፍ ነው ምንም አይልም። ግን ያው ያንተን ሁለተኛ ነው ሬት ያደረኩልክ። ኦኬ ዘይት በጣም አብዝተሃል። በጣም ሁለተኛው መውጣቴም አንድ ነገር ስላወቅኩ ደስ ብሎኛል። ትንሽ ግን ማለት ቲሃን ይባላል። አማን ይባላል። እሺ ሁለተኛ በመውጣቴ ደስ ብሎኛል። ሶስተኛ ነበር ስጠብቅ የነበረው። አያያዛቸውም ኤላም ዮርዲም አያያዙ አሪፍ ነበርና ከኔ የበለጠ የተሻለ ኤክስፒሪየንስ ያላቸው ይመስላሉ።
ያው ግን አይደለም አንደኛ አይደለም ማለት ምግቡን ወዲያውኑ እንዳየሁት ዲሳይድ ያደረኩት ይሄ ልጅ በቃ ፈጣን ነው፣ ቀልቃላ ነው፣ ተጫዋች ነው ምናምን ብዬ ነበረ። ያው ሲመጣ በጣም ተጫዋች ነው፣ ሲግባባም ጥሩ ነው። እንደገና ደግሞ ምግቡን ኢቭን ላይክ ሁለተኛ ሬት ማድረግ የራሱ ምንም አላስጨነቀም፣ ደስ ብሎታል፣ ኮርቷል። በጣም አስደስቶኛል እሱ ልጅ። ግን አሁን ወደ ዋናው ስንሄድ አንደኛ ወጣው ልጅ ደግሞ አብረን እንተዋወቃለን። እንዴት ነሽ? ሰላም። እሺ ይሁን። እንዴት አየሽው? አሪፍ ነው፣ በጣም አሪፍ ነው፣ ወድጃለሁ። እኔ ያቀረብኩት ምንድነው መሰላችሁ? ቻት እንዳየችው አውቀዋለች። ከዛ አይታችኋል እሷ ራሱ እንዴት እንደመለሰች ምናምን ቀዝቅዟል። ስለዛ ዳር ላይ ትኩሱ ላድርግልክ። ይኸውልህ ኧረ ቻት ለምንድን ነው እኔን እኮ የማሰሙኝ? ገና ከሆኑ በቃ አንደኛ እንኳን እሱ ሆነ ነው የምትለው። ከዛ ምንም በቃ ማገዶ እንትን ማለት አያስፈልግም። ካሁኑ መግባባት እንጀምራለን። በአጭር አማርኛ ነው። በዳር በኩል ያለው በጣም ቀዝቅዟል። ስለዚህ ከትኩሱ ላድርግልህ ብላልኝ ብላ ይኸው ስጋውን መርጣ አቀረበችለት። ስጋውን እንግዲህ ታያችሁ። ይኸው ሽሮን ይኸው እንዳለ ይኸው ሙጥጥ አድርገን እንደዚህ ሟጣ ስጋውን ያቀረበችው። ኦኬ እኔ መቅመስ ይኖርብኛል? አዎ ይኸውና አንተ የተሰማህን ነግረኸኝ እኔ ያሰብኩትን እነግርሃለሁ። ለኔ መጀመሪያውኑ ተመችቶኛል። ሰራው ቀምሰክ ነው የሰራው። ያው እንደሚታወቀው ያንተን አንደኛ ነው ሬት ያደረኩት፣ ከ10 የሰጠሁት። ወድጃለሁ። ቴንክ ዩ በጣም ግን ያው ወድጃለሁ ስልክ ላይክ ፐርሰናሊ ይሄ አሰራሩ ስለተመቸኝ ነው፣ ለኔ ስለወደድኩት ነው እንጂ ሌላ ሰው ጋር ቢቀርብ ላይወዱት ይችላሉ። ምክንያቱም ያው እንዳየው ሽንኩርቱ ያው የተሰራው ቲማቲሙ ምናምን እንደዛ ካልከኝ አቤት መልስ ምታስጠላል። ሌላ ሰው ደብሊው ኤላ ብላችሁ ጻፉልኝ። ደብሊው ኤላ ቻት ደብሊው ኤላ ብላችሁ ጻፉልኝ። አንተ እንዴት ሌላ ሰው ጋር ቢገ አይ የቀረቡ ላንቺ ምን ማማለው እንጂ ለማንኛውም ይሁን ስጋው አሪፍ ነው። አበሳሰሉ ያው ዘይት ትንሽ በስቶበታል፣ ግን ከሌሎቹ አንፃር በጣም ወድጃለሁ እና ፐርሰናሊ ቢቀርብልኝ ሞድ አይነት ሽፎ ስለሆነ አንደኛ ነው ሬት ያደረኩት። ቴንክ ዩ ባለሙያ መሆኔን በዚሁ አጋጣሚ አውቄያለሁ እና በጣም ደስ ያለኝ በማሸነፌ። ስምሽን ግን አልነገርሽኝም። እሺ ስሜ ቲሃን ይባላል። እኔ ደግሞ ኤልያስ እባላለሁ። እንገናኛለን። እሺ ልጅቷ ስሟ በጣም ደስ ይላል። ቲያን ነው መሰለኝ ስሟ ደስ ይላል። ግን እኔ በፊት እንዳወራሁት እንዳያችሁት ጠይም ወይ ደግሞ ጠቆር ያለች ሴት ነች የምትመቸኝ። ያው እንግዲህ ኔክስት የሚሆነው እናያለን። ኤላን እንዴት አገኘሽው? ረጋም ያለ ነው ሁሉንም። ኤላ አተ ኤላ አይ እኔ እኮ ልጅቷ ቀልታብኛለች እኮ ገና ቅድም እኔ ቀላችብኝ ልጅቷ። ግን ኤላ ቻት የኤላን አንተ ጥቁር ካልሆነ ወይ ጠይም በቃ እስቲ እናያታለን። ምን አይነት ካራክተር ነው ያየሁት ዝም ብዬ ሳይሆን ማለት ነው። ልጅቷን እንዴት አገኛችኋት? ልጅቷ ደስ ትላለች፣ ግን ሜንሊ እኔ ምግቡ ላይ ነው ፎከስ እያደረኩ የነበረው። ትንሽ እኔ እንዳልኳችሁ ቅድም ሾውም ላይ እንዳለ ትንሽ ቀጠን ያለች ሆና ጠይም ነገር ብዬ ነበር ኤክስፔክት ያደረኩት የነበረው። ምክንያቱም የኔ ታይፕም ፐርሰናሊ እንደዛ ቢሆን ደስ ይለኛል። የኔ ታይፕም እንደዛ አይነት ነገር ስለሆነ ኤክስፔክት እንዳገኘኋት ነው ያገኘኋት ብዬ አስባለሁ። ዴቱ ላይ የምጠብቀው ነገር ቀጣይ የሚሆነውን ነገር አብረን የምናየው ይሆናል። ያው እሷ ያሳየችኝ ያህል ኢነርጂ ነው ላሳያት የምችለው። ኤላ በማሸነፉ በጣም ደስ ብሎኛል። እንግዲህ አይ ሆፕ ኤላ ቆቀር ቤት ይዘሻት እንደማትሄድ ተስፋ አደርጋለሁ። ሌላ ቤት ይዛት ሂድ አደራህን፣ ወጪ በኔ ነው ትላለህ። ስለዚህ ዴቲንግ ላይ እንገናኝ። ይመቻችሁ። ኤላ በእናትህ
ቲሃንና ኤላ የመጀመሪያ ፍቅር ቀጠሯቸው ቀን አረ ኤላ ግን አተ እንዴ አረ ኤላ አንተ እንዴት ነው? አረ መስማም አይታል ገና ስትመጣ እንኳን ደህና መጣሽ ምናምን ወንበሩን ተሳፈ ነው ቁጭ በይ ምናምን አቤት ኤላ አረ አገባብ ላይ ተገናኝተዋል። ቴንክ ዩ ደህና ነሽ? አለሁ እግዚአብሔር እንዴ ሆነሻል ደግሞ? አመሰግናለሁ። ቤቱን ወደድሽው? አዎ በጣም ያምራል። በጣም በነገርሽ ላይ አንቺ ለማግኘት ተጠብቤ ነው የመረጥኩት። ያስታውቃል። በጣም ወድጄዋለሁ። ያልነገርኩሽ ነገር ግን ባለፈው ቲያን ነው አይደል? ያ በጣም ነው የወደድኩት። ያምራል። አመሰግናለሁ። ቲያን ማለት ነው። ቲያን ማለት አክቹሊ ሁለት ትርጉም ያለው ማለት በእንግሊዘኛ ኖርማሊ ቲ ሃኒ ነው የሚሆነው። ቲ ሻይ አይደል? ሃኒ ደግሞ ማር፣ ሻይና ማር። ግን ለሱ ታስቦ ነበር የሚወጣው። አክቹሊ ሌላኛው ትርጉም ያልሽኝ ደስታ ማለት ነው። አረብኛ ነው። አረብኛ ነው። አፍራ ማለት ነው። ሲተረጎም ደግሞ ደስታ ከመልክሽ ጋር ሄዷል። አመሰግናለሁ። በነገርሽ ላይ ግን ለመጀመሪያ ጊዜ ነው ምግብ ሳበስል አንቺ የእውነትም የምትመርጭኝም አልመሰለኝም ነበር። አክቹሊ ያስታውቃል። አዎ ጣዕሙ ልክ እኔ ቀለል ስላለኝ ነው እንጂ የመጀመሪያ ምግብ እንደሆነ ነግሬያለሁ። ሰርቼ አላውቅም ጭራሽ። መታለች ነው። እንኳን ደህና መጣሽ። አንተ በስመልጥ ሳይሻል አይቀርም። ያው የሪቪው የማድረግ ጥበብ ስላለክ ምርጫ ምን አልኩ ነው ቻት ታውቀዋለች፣ ይተዋወቃሉ አላልኩ? ይኸው እንዳልኩትም ታውቀዋለች። ስለዚህ ቤቱም አንተ ነው የመረጥከው፣ ምግቡንም አንተ መረጥ። ኢላ ሽን አላውቅም፣ ግን ደስ ያለኝ ልምረጥልሽ አይደል? ለኔ ስቴክና ለሳሙስ ግርስ ልትወጁም ላትወጁም ትችያለሽ። እንደምወደው አልጠራጠርም። እርግጠኛ ምን ቦሳ እንዴት ሳብ ባረገችውና መሬት ላይ ቾር መሆን ያለብሽ እኔ እንደሰራሁት አይደል? አሪፍ ነው የሚሆነው። ስለ ስራሽ ግን አልነገርሽኝም። ስራዬ ምንድነው? የማስታወቂያ ቪዲዮዎች ላይ ምናምን ሞዴል እና ኮንተንት ክሬት እናደርጋለን። እናመሰግናለን። ቴንክ ዩ። ኦኬ፣ ስለዚህ ያው ሚዲያ ላይ ነው ያለሽው ማለት ነው። ያንተ ግን እንዴት ነው ማለት ላይ አንዳንዴ በጣም አዳዲስ ምግቦች ሲሆኑ ምናምን እንዴት ነው መቅመስ አይከብድም? መቅመስ እኮ አይከብድም። እኔ ብዙም የምግብ ምርጫ ስለሌለኝ ችግር የለብኝ። ያው ብዙ አለመብላት ነው እንጂ ሊከብድ የሚችለው ብዙ መብላት ነው እንጂ መቅመሱ ኖርማል ነው። የሚመር ነገር ቢሆንስ? ቻት እዚህ ቅምሻ ላይ መቅመስ እኮ ምን ችግር አለ? መቅመስ ችግር የለም። እና ቀመሱ የተገኘው ቅመሱ ያልተለመደ አይነት ማለት ነው። እንደሱ ሲሆን ብዙ ጊዜ አንለቀውም፣ ግን ያው ተሰራው እንወጣለን። ምንድነው የሚያዝናናሽ? ብዙ ጊዜ ማለት ነው። ብዙ ጊዜ የሚያዝናናኝ አንደኛ በመጀመሪያ በጣም ስራዬን እወደዋለሁ። እንደገና ደግሞ ያው ቸርች ያለኝን ላይፍ እጅግ በጣም ነው የምወደው። እዛ በጣም እዝናናለሁ። ሌላ ደግሞ ያው ይታወቃል ብዙዎቻችን የምንወደው ከጓደኞቼ ጋር ሳሳልፍ ደስ ይለኛል። አንተስ ምንድነው የሚያስደስትህ? እኔ ብቻዬን መሆን ነው የሚያስደስተኝ። ለየት ይላል በጣም። አንተ ደግሞ ፌመስ ነህ አይደል? ማለት እንዴት ነው ከስራ ውጭ ያለህን ላይፍ እንዴት ነው የምትመራው? ከብዳል ብዬ አስባለሁ። ፌመስ ነኝ እንዴ? አይመስለኝም። ግን ካልሻይ አገባው ፌመስ ነኝ እንዴ? አይደለም ግን ካልሻይ ማስቀል ካልሻይ ጋር ያው ምንድነው ነኝ። ቲክቶክ ውጪ ነው እንዴ? ያው ኖርማል ላይፍ ላይ ትንሽ ይቸግራል ብዬ አስባለሁ። ታዋቂነት ካለ ያን ያህል ብዙ አልቸገረኝም እስካሁን። ያው ሰው ሰላም ሲልሽ መንገድ ላይ ሰላም ትያለሽ ምናምን
እኔ በአሪፍ ሁኔታ እያስኬድኩት ነው እስካሁን። ወደድሽው? በጣም ያምራል። በጣም ያምራል። እስቲ ሞክሪና ደግሞ ምርጫ ቆንጆ ነው። ዋናው ሀሳቡ አንቺ እንድትወጂው ነው። በነገርሽ ላይ ትልቅ መስዋዕትነት የተከፈለልሽ። የምርና ያው የኔን ኮንተንት ታውቂዋለሽ አይደለ? በስንት በኋላ መጣ ነው ሳልነግርሽ ማለት ስላልፈለኩ ነው። አመሰግናለሁ። በጣም ውለታ በዛብኝ። በዚህ አጋጣሚ አንድ ቤት አንተ የምትሰራበት አብሬክ መሄድ ፈልጋለሁ። በጣም ደስ ይለኛል። እንደውም ወጪ ቀነሰ ማለት ነው። ይሄ ማለት ቻት በሌላ አማርኛ ሁለተኛ ዴት ይኖራል። አንተ አቤት አገባብ ግን አንተ ይኸውልህ ገና እሷ ቻት እሷ አንደኛ ያሰመጣት በቃ የሆነ ነገር እንዲቀርባት ያደርጋት ስትመጣ ገና አይታችኋታል። በቃ ይኸውልህ ምንም የሰራው ነገር የለም። አላወራም እኮ ቻት አላወራ ምን አላለ አይታችኋል። አላወራም ግን ፕሊሳል በቃ ምንም የለም። በቃ ሳያወራ በቃ ስራውን ሰራው። ኧረ ኤላ ቻት ኤላ ታዲያ አይችልም? ኤላ ታዲያ አይችልም? ምንም ሳያወራ እንደዚህ ወንበር በመጎተት ብቻ እሷን የሆነ ነገር እንዲሁ በቃ አላ እንትን እንዲላ። ኧረ ኤላ ምን ትላለህ? ቻት ምን ትላለህ? ኤላ ይችላል አይችልም? ኧረ ጻፉልኝ ቻት ጻፉልኝ እንዴ! እሺ የሚደብር ባህሪ ግን ምንድን ነው አልነገርከኝም? የሚንቀዠቀዥ አይነት ሰው አይመቸኝ። እኔም እንዳንተ ነኝ አልወድም። ወጣ ያለ ነገር ማድረግ ይሄ እንዳልከው ቅልቅል ያለ ነገር ብዙ እንትን አለ። ሰዎች ያልነገርኩሽ ነገር ግን አሁን ልብ ብዬ እያየሁት ያለሁት አይንሽ በጣም ያምራል። ቴንክ ዩ። ቆይታችሁ እንዴት ነበር? ዴቱ በጣም አሪፍ ነበር። እኔ ወድጄዋለሁ። ቆይታችን ደስ ይል ነበር። ባህሪም ጥሩ ነው። ቀለል ያለ ልጅ ነው። ወድጄዋለሁ። ደስ ይላል። ቲሃንን እንዴት አገኘሃት? ልጅቷ እንደውም መጀመሪያ ላይ ጠይም ምናምን ብያል ነበረ፣ ግን በጣም ደስ የምትል ልጅ ነች። እርጋታዋ ምናምን በጣም ምርጥ ልጅ ነች። ኤላ የምትወጂው አይነት ወንድ ነው? አጠቃላይ ደስ ይል ነበረ። ከቦታው ምርጫ ሲጀምር በጣም የሚያምር ነው ሉክ ነው ያለው ቤቱ። አይ ኤላ አንተ ረጉዲ አንተ ወንበር ጎትቶ እንደገና ያው ረጋ ያለ ነገር ነው። ልጁም ቤቱም ጸጥ ያለ ነው። ደስ ይል ነበረ። ጥሩ ጊዜ ለማሳለፍ ረድቶን ነበረ። በቀጣይ ግንኙነታችሁ የሚቀጥል ይመስላችኋል? እሱን እያየን እንወስናለን፣ ግን በብዙ ስራዎች እንደምንገናኝ አውርተናል ከሷ ጋር። የእሷንም ሙያ መቅመስ ስለሚኖርብኝ በሱም ስለተስማማ ያው ዴት በለው። አክቹሊ ነገሩ ሰከንድ ዴት ይኖራል ብዬ የእሷን ሙያ መቅመስ ስላለብኝ ተስማምተናል። ኧረ ኤላ ኧረ ምንድን ነው እሺ? አሁን እሺ ለምንድን ነው የተቆረጠው? ለምንድን ነው እንዴ? ለምንድን ነው የተቆረጠው? ይሄንኛ እኮ ባይነን እንዴ አብዞ ነው የተፈልጋለሁ። አሁን እኔ ከኤላ አንድ ትምህርት ወስጃለሁ። በቃ ምንም ከችስ እንዴ ደናምጥ ወንበርስ ፕሊስ አይታል አንድ ሳብ አድርገ ቁጭ በይ። ግን ይህን ሁላ ነገር ሲስማሙ እኛ ማየት ነበረብን። ወይ ኤላ ደብሊው ኤላ ምግብ እንድሰራልኝ ተስማምቻለሁ። አንተ ግን ቻት እሺ ኤክስፔክት አደርጋለሁ። ምክንያቱም ያው ያወራነው ነገር አለ ከዚህ በኋላ በስራም ሰፖርት እንደሚያደርገኝ ምናምን ስላወራን በዛ ምክንያት ሜይቢ ድጋሚ ዴት ሊኖረን ይችላል ብዬ አስባለሁ። እንደገና ደግሞ ተመሳሳይ ሙያ ላይ መሰለኝ ያለ ነው። እሷም ፕሮዳክሽን ምናምን ላይ ነው የምትሰራው።
ይህም ነገር ያገናኘናል። የዛሬው ጉርሻ ጋንግ ይህን ይመስል ነበረ። ሰዓት አብራችሁን ስለቆያችሁ እናመሰግናለን። ኤላ ደብሊው ኤላ ምንም በቃ የሌለው ደብሊው ኤላ በቃ ምንም አንተ በአንድ እንደዚህ ይኸው ወንበር ሳባረገ ቁጭ ያለ በቃ እንትን አለች የሆነ እንትኑን አስኬደው የሆነ ነገሩን አስኬደው ካለበት ማለት ነው ቻት ከዛ በምን ደግሞ ተስማሙ ምግብ እሷ እንደምትሰራልኝ ተስማምተናል ከዚህ በላይ ምን ይሁን በቃ ኤላ ደብሊው ነው መባል ያለበት ይመቸው ብቻ የተማርኩት ነገር በቃ ይሄን ምን አለወራ ምን አላለ ወይ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። አጠረች እንጂ ቆንጆ ፕሮግራም ነበርች። ያላችሁን ሀሳብ አስተያየት ምንም ሳትፈሩ ሳትጨምሩ ሳትቀንሱ ያለ ሀሳብ ላኩልኝ ፕሊዝ ባካችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሌላ ቪዲዮ ድጋሚ ተመልሰን እስክንመጣ ድረስ እናንተ ሰብስክራይብ እያደረጋችሁ ጠብቁኝ። አየው እንደምታረ ምንድነው እንዴ ምንድነው 82 ላይ ቆማለች ሰብስክራይባችንና ባካችሁ ሰብስክራይብ እያደረጋችሁ ጠብቁኝ። በሌላ ቪዲዮ ድጋሚ ተመልሰን እንመጣለን። ለዛሬ ነበርን ቆይታ ይሄን ይመስል ነበር። ከናንተ ጋር አብሬ ስቆይ የነበረው እኔ ጀንትን ነኝ። ሰብስክራይብ እያደረጋችሁ ጠብቁኝ። ፒስ አውት። ይመቻችሁ።